በአሁኑ ሰዓት በአሜሪካ የስልጣን ማማና በዋሽንግተን ዲሲ የፖለቲካው ድማ ላይ የሚታየው ትዕይንት ከአንድ ታላቅ አገር መሪ ይልቅ የቆሰለ አንበሳ የመጨረሻውንና ብርቱን ግሳት ለማሰማት እንደሚዘጋጅበት አይነት እጅግ አስፈሪና አስገራሚ ድራማ ሆኗል። ፕሬዚዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው ታይቶ የማይታወቅ የፖለቲካ ማዕበል እየገጠማቸው ይገኛል። በአንድ በኩል በመካከለኛው ምስራቅ የከፈቱትና ኦፕሬሽን ኤፒክ ፊውሪ የተባለው ጦርነት የአሜሪካንን ኢኮኖሚ እያደቀቀው መምጣቱ፣ በሌላ በኩል ደግሞ በትላንትናው ዕለት በገዛ ፓርቲያቸው አባላት የደረሰባቸው የአገ ታሪክ ክህደትና የስልጣን ገደብ ውሳኔ ትራምፕን ወደማይፈለግ የፖለቲካ አጣብቂኝ ውስጥ ከቷቸዋል። ይሁን እንጂ ትራምፕ ለሽንፈት እጅ የሚሰጡ መሪ አይደሉም። ይልቁንም ያንን የደረሰባቸውን ውርደት ወደ ታላቅ ሕዝባዊ አመፅና የኃይል ማሳያ ለመቀየር አዲስና ዓለምን ያስደነገጠ ስልት ነድፈው ብቅ ብለዋል። ሐሙስ ዕለት ማምሻውን ትራምፕ ያስተላለፉት መግለጫም በመጪው ሰኔ 24 ቀን በዋሽንግተን ዲሲ የሰልፎች ሁሉ መጨረሻ የተሰኘ ታላቅ ሕዝባዊ ስብሰባን እንደሚጠሩ አብስረዋል። ይህ ሰልፍ ዝም ብሎ ከአሜሪካንን 250ኛ ዓመት የምስረታ በዓል ማክበሪያ ሳይሆን ትራምፕ በገዛ ወገኖቻቸው ለደረሰባቸው ክህደት የሚሰጡት አውዳሚ አጸፋና ደጋፊዎቻቸውን በዋሽንግተን ጎዳናዎች ላይ በማዝነብ ኮንግረሱን ለማንበርከክ የያዙት የመጨረሻው ካርድ ነው። የትራምፕ ቁጣና ስጋት የመነጨው በትናንትናው ዕለት በሕግ መወሰኛ ምክር ቤቱ ከደረሰባቸው መራራ ሽንፈት በኋላ ነው። በሪፐብሊካን የሚመራው ምክር ቤት 4 የትራምፕ የቅርብ ወዳጆች የነበሩ አባላት ከዲሞክራቶች ጋር በማበር የፕሬዚዳንቱን የጦርነት ስልጣን እንዲገደም መወሰናቸው ትራምፕን በቁም ቅዠት ውስጥ ከቷቸዋል። እነዚህ 4 ሪፐብሊካኖችም ቶማስ ማሴ፣ ቶም ባሬት፣ ዋረን ዴቪድሰንና ብሪያን ፊትዝፓትሪክ በፓርቲያቸው ውስጥ ትልቅ ስንጥቃት የፈጠሩ ሲሆን ትራምፕ ሀገር ወዳድነት የጎደላቸው ማለት ቢፈርጇቸውም የደረሰ ፖለቲካዊ ስብራት ግን በቀላሉ የሚጠገን አልሆነም። በተለይም በመጪው የህዳር ወር የአጋማሽ ምርጫ የሪፐብሊካን ፓርቲ ትልቅ ሽንፈት ሊገጥመው ይችላል የሚለው ስጋትም ትራምፕን ደጋፊዎቻቸውን በአስቸኳይ እንዲያሰባስቡ አስገድዷቸዋል። ትራምፕ አሁን ላይ ኮንግረሱን የሚፈሩት በሕግ ብቻ ሳይሆን ህዝባዊ ቅቡልነታቸውን እያጡ መሆናቸውን ስለተረዱ ነው። ነዳጅ በአንድ ጀንበር $4.26 ከደረሰባት አሜሪካ 64 በመቶ ህዝብ ጦርነትን መቃወሙ በትራምፕ ላይ ታላቅ ስነልቦናዊ ጫና ፈጥሯል። ለዚህ ነው ታዲያ ማግኒፊሰንት ዋሽንግተን ዲሲ በማለት በገለጿት ከተማ ላይ ታይቶ የማይታወቅ የድጋፍ ሰልፍ በመጥራት ስልጣናቸው ገና እንዳልደበዘዘ ለዓለም ለማሳየት የቆረጡት። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም ይህ ሰልፍ በሁሉም ደረጃ ልዩ ይሆናል ብለዋል። ፕሬዚዳንቱ በንግግራቸው ወቅትም የገዛ ወገኖቻቸውንና ተቃዋሚዎቻቸውን ተሸናፊዎች ማለት ማጣጣላቸውን የቀጠሉ ሲሆን ሰልፉን ደግሞ ታሪክ አይቶት የሚያውቀው ታላቅ ክስተት ሲሉ አወድሰውታል። ትራምፕ አክለውም ተሰጥኦ የሌላቸውንና እናንተን ለማስተኛት ከፍተኛ ክፍያ የሚጠይቁ ዘፋኞችን አንፈልግም፣ ሁሉም ቤታቸው እንዲቀመጡ ነግረናቸዋል በማለት ከዚህ ቀደም በፍሪደም 250 ኮንሰርት ላይ ሊሳተፉ የነበሩና በኋላ ላይ ራሳቸውን ያገሉ አርቲስቶችን በምሬት የነቀፉት እንደ ማርቲን ማክብራይድ፣ ብሬት ሚካኤል፣ ያንግ ኤምሲና ዘ ኮሞዶሮስ ያሉ ታዋቂ አርቲስቶችም ከትራምፕ ጋር መሰለፍን በመፍራት ራሳቸውን ማግለላቸው ትራምፕ በኪነ ጥበቡ ዓለምም ጭምር መገለል እንደጀመሩ የሚያሳይ ነው። ሆኖም ትራምፕ ይህንን ውርደት ለመሸፈን ሰልፉን ወደ ማጋ የፖለቲካ ውድማነት ቀይረውታል። አርቲስቶቹ ሲከዱኝ፣ ህዝቡ ግን ከጎኔ ነው የሚል መልእክት ለማስተላለፍ በሰልፉ ላይ ታማኝ የሆኑትን እንደ ሊ ግሪንውድ ያሉ አርቲስቶችንና ግዙፍ የጦር ሰራዊት ባንዶችን አሰልፏል። የሰኔ 24ቱ ሰልፍ ስትራቴጂካዊ ዓላማ እጅግ ጥልቅ ነው። ትራምፕ ዋሽንግተን ዲሲን በዓለም ላይ ካሉ አስተማማኝ ከተሞች አንዷ በማለት መጥራታቸውም በከተማ ላይ ያላቸውን ፍጹም ቁጥጥር ለማሳየት ነው። ፕሬዚዳንቱ ይህንን ሰልፍ የሚጠቀሙበት በኮንግረስ ውስጥ ያመጹባቸውን ሪፐብሊካኖችን ለማስፈራራትና ደጋፊዎቻቸው በእነዚህ ከዳተኞች ላይ ተቃውሞ እንዲያስነሱ ለማነሳሳት ነው። ትራምፕ አሁን ያለባቸው ሁኔታ ከማዕበሉ በፊት ያለ ጸጥታ ሳይሆን ማዕበሉን ራሳቸው ፈጥረው ዋሽንግተንን ሊያጠለቀልቋት ማቀዳቸውን ያሳያል። በሰልፉ ላይ የዩኤስ አርሚ ባንድ፣ ፐርሺንግስ ኦንና ዘ ፕሬዚዳንትስ ኦን የተሰኙት የባህር ኃይል ባንዶች እንዲገኙ ማድረጋቸው ፕሬዚዳንቱ አሁንም ቢሆን የጦር ኃይሉ ጠቅላይ አዛዥ መሆናቸውንና ወታደራዊ ኃይሉ ከሳቸው ጀርባ መሆኑን ለተቀናቃኞቻቸው ለማሳየት ነው። ይህ በትክክልም ወታደራዊና ፖለቲካ ኃይልን የቀላቀለ የጡንቻ ማሳያ ድራማ ነው። ትራምፕም በመጪው የአጋማሽ ምርጫ የገጠማቸው ስጋት ደግሞ ይበልጥ አሳሳቢ ሆኗል። ጦርነቱ ያስከተለው የኑሮ ውድነትና የነዳጅ ዋጋ መናር የሪፐብሊካን ደጋፊዎችን ሳይቀር ተስፋ እያስቆረጠ ይገኛል። ትራምፕ
ይህንን የተቃውሞ ስሜት ለመቀልበስ ሰልፉን እንደ አዲስ የፖለቲካ ትንሣኤ ሊጠቀሙበት አቅዷል። በሰልፉ ላይ የኦፔራ አቀንቃኙ ክሪስቶፈር ማቼው ኔልሰን ዶርማና ጋድ ብለስ አሜሪካ የተሰኙትን አነቃቂ ዜማዎች እንዲያቀርብ መታዘዙ የደጋፊዎቻቸውን ስሜት እስከ ጥር 9 ድረስ በመጫር በትራምፕ ላይ የተነሳውን ህዝባዊ ተቃውሞ ወደ ትራምፕን የማዳን ዘመቻ ለመቀየር ነው። ቫኒላ አይስ የተባለው አርቲስትም 100% ከትራምፕ ጋር ነኝ ማለቱ ለፕሬዚዳንቱ ትልቅ ማበረታቻ ቢሆንም አብዛኛው የሆሊውድና የሙዚቃ ዓለም ግን ከትራምፕ ጀርባውን ማዞሩ ግንኙነቱን ብቸኛ አድርጎታል። በተጨማሪም ትራምፕ ሰልፉን የሚጠቀሙበት ሌላው ስውር ምክንያት በኢራን ድርድር ላይ ያላቸውን የበላይነት ለማሳየት ነው። ትራምፕ እኔ ከኢራን ጋር የመጨረሻውን ታላቅ ስምምነት እያደረኩ ባለበት ሰዓት ኮንግረሱ ክንፌን ለመስበር እየሞከረ ነው ማለትም በውጭ ሀገር ለሚገጥማቸው ማንኛውም ዲፕሎማሲ ውድቀት ኮንግረሱን ተጠያቂ ለማድረግ ቅድመ ዝግጅት እያደረጉ ይገኛሉ። ይህ የተበዳይነት ፖለቲካ ደጋፊዎቻቸውን ይበልጥ እልህ ውስጥ እንዲገቡና በኮንግረሱ አባላት ላይ ከፍተኛ ጫና እንዲፈጥሩ የሚያደርግ ነው። ትራምፕ በሰልፉ ላይ ከፍተኛ ክብር ያለው ጨዋ ሰው ፕሬዚዳንት ዶናልድ ጄ ትራምፕ በማለት ራሳቸውን መጥራታቸው በራሳቸው ላይ ያላቸውን የማይናወጥ እምነትና ለተቀናቃኞቻቸው ያላቸውን ንቀት ቁልጭ አድርጎ ያሳያል። ይህ የሰኔ 4ቱ ሰልፍ በአሜሪካ ታሪክ ውስጥ አዲስ ምዕራፍ ሊከፍት ይችላል። በአንድ በኩል ትራምፕ ደጋፊዎቻቸውን በማነሳሳት የስልጣን ዘመናቸውን ለማራዘም ሲጥሩ፣ በሌላ በኩል ደግሞ ይህ ሰልፍ በዋሽንግተን ዲሲ አዲስ ትርምስና ግጭት ሊውል ይችላል የሚል ስጋት አለ። ፕሬዚዳንቱ በሪፐብሊካኖች መከዳታቸው በፓርቲ ውስጥ ያለው የስልጣን ሽኩቻ ወደ አደባባይ እንዲወጣ አድርጎታል። ትራምፕ አሁን ላይ ብቸኛው ንጉሥ መሆናቸውን ለማረጋገጥ የሚሳኤል ናዳን በኢራን ላይ የሰልፈኞችን ናዳ ደግሞ በዋሽንግተን ላይ ለማዝነብ ተዘጋጅቷል። የአሜሪካ 250ኛ ዓመት በዓል በትራምፕ እጅ ወደ ፖለቲካዊ መሳሪያነት ተለውጧል። በዚህ እጅግ አስጨናቂና በአሜሪካ የፖለቲካ ታሪክ ውስጥ አዲስ ምዕራፍ ይከፍታል ተብሎ በሚጠበቀው የታላቁ ሰኔ 24ቱ ሰልፍ ዙሪያም በቀጣይ የሚጠበቁት ክስተቶችም የአገሪቱን ብቻ ሳይሆን የመላውን ዓለም የጂኦፖለቲካ አቅጣጫ የሚወስን ይሆናሉ። ፕሬዚዳንት ዶናልድ ትራምፕ ይህንን የሰልፎች ሁሉ መጨረሻ ብለው የጠሩትን አጋጣሚ እንደ ተራ ክብረ በዓል ሳይሆን እንደ ወታደራዊ ኦፕሬሽንና እንደ ፖለቲካዊ የክተት ጥሪ ነው ያዘጋጁት የሚገኙት። ከዚህ ባለፈ የምንመለከተው ከዚህ ታላቅ ሰልፍ በኋላ በዋሽንግተን ዲሲ ሰማይ ስር ምን ሊፈጠር ይችላል? ትራምፕስ በገዛ ፓርቲያቸው ላይ የከፈቱትን የበቀል ጦርነት እንዴት ወደ ተግባር ይለውጡታል? የሚሉትን አሳሳቢ ጥያቄዎች ይሆናል። በመጀመሪያ ደረጃ ከዚህ ሰልፍ በቀጣይ የሚጠበቀው ትልቁ ነገርም የሪፐብሊካን ፓርቲ ፍጹም መከፋፈልና የውስጥ ማጽዳት ዘመቻ ነው። ትራምፕ በሰኔ 24ቱ መድረክ ላይ ቆመው በትላንትናው ዕለት በምክር ቤቱ ድምፅ የከዷቸውን 4ቱን ሪፐብሊካኖች በስማቸው በመጥራት በደጋፊዎቻቸው ፊት ለፍርድ እንደሚያቀርቧቸው ይጠበቃል። ትራምፕም ይህንን ሰልፍ በመጪው የህዳር ወር የአጋማሽ ምርጫ ላይ እነዚህን አባላት ከፓርላማ ለማስወጣትና በእነሱ ምትክ ለራሳቸው ፍጹም ታማኝ የሆኑ ሰዎችን ለመተካት እንደ መነሻ ይጠቀሙበታል። ይህ ማለት በቀጣይ ሳምንታት ውስጥ በአሜሪካ የፖለቲካ መንደር ውስጥ ከኔ ጋር ያልሆነ ጠላቴ ነው የሚለውን የትራምፕ መመሪያ በከፍተኛ ሁኔታ ተግባራዊ ሲሆን እናያለን። ሁለተኛውና ይበልጥ አሳሳቢው ነጥብ የዋሽንግተን ዲሲ የደህንነት ስጋትና የጎዳና ላይ ፍጥጫ ነው። ትራምፕ ደጋፊዎቻቸውን ወደ ውቢቷ ዋሽንግተን ኑ ብለው ሲጠሩ፣ በሌላ በኩል ደግሞ 64 በመቶ የሚሆነውና ጦርነቱን የሚቃወመው ከአሜሪካ ህዝብ ዝም ብሎ ይመለከታል ተብሎ አይገመትም። በቀጣይ ቀናትም የጸረ ጦርነት ንቅናቄዎችና የዲሞክራት ደጋፊዎች በዚያው በሰኔ 4 ቀን ተቃራኒ ሰልፍ ሊጠሩ እንደሚችሉ ፍንጮች እየታዩ ነው። ይህ ከሆነ ደግሞ ዋሽንግተን ዲሲ በጃንዋሪ 6ቱ አይነት አሰቃቂ ግጭት ውስጥ ዳግም ልትወርቅ ትችላለች የሚል ከፍተኛ ስጋት በደህንነት ተቋማት ዘንድ ተፈጥሯል። ትራምፕም የጦር ሰራዊት ባንዶችንና ወታደራዊ መዝሙሮችን ለሰልፉ ማዘጋጀታቸው ድባቡን ወደ ወታደራዊ ትርኢት በመቀየር ደጋፊዎቻቸው ሀገራችንን እየታደግን ነው የሚል ስሜት እንዲሰማቸው ለማድረግ እየታለመ ነው። ሶስተኛው በቀጣይ የሚጠበቀው ክስተትም የኢኮኖሚ ፖለቲካዊ ግለት ነው። ትራምፕ በሰልፉ ላይ ስለ 250 ዓመታት ታሪክ ብቻ ሳይሆን ስለ ናረው የነዳጅ ዋጋና ስለ ኑሮ ውድነቱ አዲስ ትርክት ይዘው እንደሚቀርቡ ይገመታል። ፕሬዚዳንቱ የኢኮኖሚ ቀውስ በሙሉ በኮንግረሱና ጦርነቱን በሚያደናቀፉ ከዳተኞች ላይ ለማሳበብ ይሞክራሉ። ነዳጅ የጨመረው እኔ ጦርነቱን በአጭር እንዲቋጭ ስላልፈቀዱልኝ ነው የሚልን የመከራከሪያ ነጥብ በማቅረብ የህዝቡን ቁጣ ወደ ኮንግረሱ አባላት ለማዞር እንደሚጥሩም የፖለቲካ ተንታኞች ይናገራሉ። ይህ ደግሞ በምርጫ ዋዜማ ላይ ለሪፐብሊካን ፓርቲ መካከለኛ አቋም ያላቸው አባላት ላይ እጅግ አስቸጋሪ ሁኔታን ይፈጥርባቸዋል። በተጨማሪም የአሜሪካ ዓለም አቀፍ ተሰሚነት አሁን ካለው ሰልፍ በኋላ በከፍተኛ ሁኔታ ሊናጋ ይችላል። ቻይና፣ ሩሲያና ኢራን የአሜሪካን የውስጥ ትርምስ በንቃት እየተከታተሉ ነው።
ፕሬዚዳንቱ በገዛ ሀገራቸው መረጋጋትን ፈጥረው ሰልፍና ተቃውሞ ውስጥ መውደቃቸው በኢራን ድርድር ላይ ያላቸውን የመደራደሪያ አቅም በእጅጉ ያዳክመዋል። የዓለም መሪዎችም ከራሱ ፓርቲ ጋር መስማማት ያልቻለ መሪ ከኛ ጋር እንዴት ይስማማል የሚል ጥያቄ ማቅረባቸው አይቀሬ ይሆናል። ትራምፕ ግን ይህንን ድክመት ለመሸፈን በሰልፉ ላይ እጅግ አውዳሚና ጠንካራ የሆኑ የውጭ ጉዳይ ፖሊሲ ዛቻዎችን ሊሰነዝሩ ይችላሉ። ይህም ቀጠናውን ወደ ለየለት ጦርነት ይበልጥ ሊገፋው ይችላል። በቀጣይ የሚጠበቀው ትልቅ ውጤትም የትራምፕ የስልጣን ዘመን የመጨረሻ ፈተና ነው። ይህ ሰልፍ ትራምፕ አሁንም ህዝባዊ ኃይል እንዳላቸው ካረጋገጡ በኮንግረሱ ላይ ያላቸውን ጫና መልሰው ያጠናክራሉ። ነገር ግን ሰልፉ በቂ ሰው ካልተገኘበት ወይም ወደ ሁከት ካመራ ትራምፕ በመጪው ምርጫና በቀሪው የስልጣን ዘመናቸው ታላቅ ውድቀት ሊገጥማቸው ይችላል። የሊ ግሪንዊድ ጋድ ብለስ ዘ ዩኤስኤ ዜማ በሚያበቃበት በዚያ ምሽትም አሜሪካ ወይ ወደ አዲስ አንድነት አሊያም ወደ ታይቶ የማይታወቅ የፖለቲካ ጨለማ ውስጥ ትገባለች። የሰኔ 24ቱ ሰልፍ ዝም ብሎ የሙዚቃና የንግግር መድረክ አይደለም። ይልቁንም የአሜሪካንን ዲሞክራሲ ሉና የሚፈትን ታሪካዊ ክስተት እንጂ። ትራምፕ በሪፐብሊካኖች መከዳታቸውን ቁጭት ለመቆጣት በመጪው ምርጫ የመሸነፍ ፍርሃታቸውን ለመሸፈንና የኢራን ጦርነት እንደ ስኬት ለመሳል ይህንን ሰልፍ የመጨረሻው መሸሸጊያ አድርገውታል። ዓለም በድንጋጤ አይኗን ዋሽንግተን ላይ ተክላለች። ምክንያቱም ከሰኔ 24 በኋላ የምትመጣው አሜሪካ ከዛሬዋ ፍጹም የተለየች ልትሆን ትችላለችና። የባሩድ ሽታው ከጦር ግንባር ወጥቶ ወደ ዋይት ሃውስ አጥሮች ተቃርቧል። ውጤቱም በሰልፈኞቹ ጩኸትና በትራምፕ የመጨረሻ ንግግር የሚወሰን ይሆናል። የትራምፕ የሰኔ 24ቱ ሰልፍ የፖለቲካ ህልውናቸውን ለማቆየት የሚያደርጉት ታላቅ ቁማር ይሆናል። በሪፐብሊካኖች የተከዱትና በህዝብ ተቃውሞ የተከበቡት ትራምፕ ወደ ህዝባዊ ኃይል በመመለስ የመጨረሻውን የስልጣን ትግል ለማድረግ ቆርጠው ተነስተዋል። የሊ ግሪንዊድ ዜማ፣ የክሪስቶፈር ማቾ ድምፅና የጦር ሰራዊቱ በአንድ ጩኸት ተደምረው ዋሽንግተንን ሲያናጉጧት የዓለም ፖለቲካም በዚሁ ታላቅ ፍንዳታ ውስጥ ሆኖ ውጤቱን ይጠባበቃል። ትራምፕም ደጋፊዎቻቸውን በማሰባሰብ ምርጫውን ያሸንፉ ይሆን ወይስ ይህ የሰልፎች ሁሉ መጨረሻ የትራምፕ የስልጣን ዘመን ማብቂያ ምልክት ይሆናል የሚሉ ጥያቄም በቀጣይ ቀናት የሚመለስ ይሆናል። ዓለም አሁንም አይኗን በዋሽንግተን ዲሲ ጎዳናዎች ላይ ጥላ የአስፈሪ የሰኔ 24ቱ ምሽት ምን አይነት የታሪክ አሻራ ጥሎ እንደሚያልፍ በጉጉትና በስጋት ትጠባበቃለች።